ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ህወሓት ኢትዮጵያ ላይ ዳግም ሌላ ጦርነት ከፈተ። መከላከያ ምላሽ መስጠት ጀምረዋል። ህወሓት ሲፎክር ከርሞ በመጨረሻም ጦርነት ጀምሯል። ተኩሱ በጠለምት ዋልድባ አካባቢ ዛሬ በአራት ግንባር መጀመሩ ሲሰማ መከላከያ በሰጠው የአጸፋ ምላሽ የደደቢት ክፍለ ጦር አዛዥና የሎጂስቲክስ ኃላፊውን ጨምሮ በርካታ ታጣቂዎች ተማርከዋል ብሏል። ኤርትራና ግብፅን ከኋላው አሰልፎ ውጊያ የከፈተው ህወሓት በጀግናው መከላከያ ሰራዊት ዋጋውን እያገኘም ይገኛል። ታደምጡታላችሁ። ኢትዮጵያ በእኛ በኩል የቀይ ባህር መዳረሻ እንድታገኝ ለማድረግ ፈቃደኛ ነኝ ሲሉ የሶማሌላንድ ፕሬዝዳንት ተናገሩ። በዳቮስ በተከናወነው የዓለም ኢኮኖሚ ፎረም ላይ የተገኙት የሶማሌላንድ ፕሬዝዳንቱ አብድራሂም መሐመድ አብዱላሂ ወይም ኢሮም አጋጣሚውን ለሀገራቸው እውቅና ድጋፍ ማሳሰቢያነት ተጠቅመውበታል። ይዘነዋል። በኢትዮጵያ የአንድ ወጣት የተቆረጠ ብልት 7 ሰዓታት በፈጀ ቀዶ ጥገና ተመልሶ ተገጠመም። ከአለርት ሆስፒታል የተሰማው አስገራሚ መረጃ እስከ ዝግጅታችን ፍጻሜ አብራችሁን ስትቆዩ የምትሰሙት ሌላኛው ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚው ጉዳያችንም እናመራለን። ህወሓት ኢትዮጵያ ላይ ዳግም ሌላ ጦርነት ከፈተ። መከላከያ ምላሽ መስጠት ጀምረዋል። ህወሓት ሲፎክር ከርሞ በመጨረሻም ጦርነት ጀምሯል። ተኩሱ በጠለምት ዋልድባ አካባቢ ዛሬ በአራት ግንባር መጀመሩ ሲሰማ መከላከያ በሰጠው የአጸፋ ምላሽ የደደቢት ክፍለ ጦር አዛዥና የሎጂስቲክስ ኃላፊውን ጨምሮ በርካታ ታጣቂዎች ተማርከዋል ተብሏል። ኤርትራና ግብፅን ኋላ አሰልፎ ውጊያም የከፈተው ህወሓት በጀግናው መከላከያ ሰራዊት ዋጋውን እያገኘም ነው። ህወሓት ጦርነቱን የጀመረው በተለያዩ ግንባሮችም ነው። በማይዳጉሻ ጥቃት የከፈቱ የህወሓት ታጣቂ ምዕራብ ግንባር አርሚ 11 ኮርና 113 ደደቢት ክፍለ ሰራዊት ሲሆን ጀግናው መከላከያ ሰራዊት በወሰደው የመከላከል እርምጃ ጥቃት የፈጸመው ደደቢት ክፍለ ሰራዊት መደምሰሱን እንዲሁም መበታተኑን ገልጿል። መከላከያ ሰራዊት በወሰደው እርምጃ የደደቢት ክፍለ ሰራዊት አዛዥና የሎጂስቲክስ ኃላፊውን ጨምሮ በርካታ ታጣቂዎች ተማርከዋል። ከዚህ በተጨማሪም ብሬንና ዴሽቃን ጨምሮ በርካታ የታጣቂው መሳሪያዎች በመከላከያው ሰራዊት ተማርከዋል። ህወሓት ይህንን ጥቃት እንደ ሙከራ እንደጀመረውና በአሁኑ ሰዓትም በተለያዩ ግንባሮች ውጊያ ለመክፈት መዘጋጀቱም ታውቋል። ግብፅና ህወሓትም ከጦር መሳሪያ እስከ ተዋጊ ሰራዊት ድጋፍ እያደረገው መሆኑም ተነግሯል። ከዚሁ ጋር በተያያዘ በወልቃይት ውጥረቱም ጨምሯል። ከሽረ ወደ ማይጸብሪ የሚወስደው መንገድም ተዘግቷል። የህወሓት ኃይሎች በጠለምት 2 ስፍራዎች ላይ ጥቃት መክፈታቸውን ተከትሎ በሌላ አቅጣጫ ውጥረቱ ጨምሯል። ካለፈው እሁድ አንስቶም ህወሓት በሽረ አቅጣጫ ከፍተኛ ኃይል ማስጠጋት የታወቀ ሲሆን ከሽረ ወደ ማይጸብሪ የሚወስደው መንገድ በኢትዮጵያ መከላከያ ሰራዊት እንዲዘጋ መደረጉም ታውቋል። ብዙዎች አይቀሬው ጦርነት ተጀምሯል፣ መፍትሄው እንደ ከዚህ ቀደሙ በተባበረ ክንድ ህወሓትና ግብረ አበሮቹን ልክ ማስገባት ነው እያሉም ነው። እኛም ከግንባር የሚሰሙ አዳዲስ ጉዳዮችን በተከታታይ ወደ እናንተ ውድ ቤተሰቦቻችን የምናደርስ ይሆናል። በቀጣይ መረጃችን የኢትዮጵያ አየር ኃይል የሩሲያን ዘመናዊ ኦሪዮን ኤ ተዋጊ ድሮን መታጠቁ በይፋ ተረጋገጠ። የኢትዮጵያ የመከላከያ አቅም ወደ አዲስና እጅግ ዘመናዊ ምዕራፍ መሻገሩን የሚያበስር ታላቅ ዜናም ተሰምቷል። የኢትዮጵያ መንግስት ሰሞኑን በታላቅ ድምቀት ባዘጋጀው የድሮን ኤክስፖ ላይ በዓለም አቀፉ ደረጃ በውጊያ አቅማቸው ከሚፈሩትና እጅግ ዘመናዊ ቴክኖሎጂ ከታጠቁ ሰው አልባ የአየር ላይ ተዋጊዎች አንዱ የሆነው ሩሲያ ሰራሽ ኦሪዮን ኤ ድሮን መታጠቁን ዓለም አቀፉ የጦር መሳሪያ ጉዳዮች ተንታኝ ዲፌንስ ብሎክ ያረጋገጠውን መረጃ ዋቢ አድርጎ ዘግቧል። ይህ ስትራቴጂካዊ የጦር መሳሪያ በተለይም ለሁለት ወሳኝ ወታደራዊ ተልዕኮች ተብሎ የተሰራ ነው። ለጥልቅ ኢላማ ቅኝት፣ የጠላትን እንቅስቃሴ ከሩቅና በሚስጥር ለመከታተል፣ ለቀጥተኛ የአየር ጥቃት ውጊያ የተመረጡ ኢላማዎችን በትክክለኛነት ለማጥቃት ተወዳዳሪ የለውም ተብሎለታል። እንደ ሩሲያ መከላከያ መረጃ ምንጮች ገለጻ ይህ ግዙፍ ሰው አልባ አውሮፕላን ከምድር ወለል በላይ 7500 ሜትር ከፍታ ላይ በመንጠቅ ያለምንም ማረፊያ ለተከታታይ 24 ሰዓታት በአየር ላይ በመቆም ተልዕኮን የሚፈጽም እጅግ አስደናቂ ብቃትም አለው። ሩሲያ ይህንን ኃይል ድሮን ለመጀመሪያ ጊዜ ከ9 ዓመታት በፊት በሶሪያ የጦር ግንባር እንዲሁም በቅርቡ በዩክሬን ጦርነት ላይ በስፋት በመጠቀም አቅሙን በተግባር ፈትነዋለች። በዚህ ዜና ላይ ትኩረት የሚስበውና የኢትዮጵያን የዲፕሎማሲያዊና ወታደራዊ የበላይነት የሚያሳየው አብይ ጉዳይ ሞስኮም ይህንን ስትራቴጂካዊ የጦር መሳሪያ ለውጭ ሀገር መሸጧ በይፋ ሲረጋገጥ ኢትዮጵያ የመጀመሪያዋ ተረካቢ ሀገር መሆኗም ነው።
ይህ ዘመናዊ ትጥቅ የኢትዮጵያን የአየር ክልል የመጠበቅና የጠላት እንቅስቃሴን የመቆጣጠር አቅም በከፍተኛ ደረጃ እንደሚያሳድግም ይታመናል። በቀጣይ መረጃችን በኢትዮጵያ የአንድ ወጣት የተቆረጠ ብልት 7 ሰዓታት በፈጀ ቀዶ ሕክምና መልሶ ተገጠመ። በኢትዮጵያ የአንድ ወጣት የተቆረጠ ብልት 7 ሰዓታትን በፈጀ ቀዶ ሕክምና ሊቀጠል መቻሉን የአለርት ሆስፒታል አስታውቋል። ግለሰቡ በራሱ ላይ ጉዳቱን የፈጸመው ቅዳሜ ጥር 9 2018 ሌሊት 6 ሰዓት ላይ እንደሆነ በአለርት ሆስፒታል የቀዶ ጥገናና ሪኮንስትራክቲቭ ክፍል ኃላፊ ዶክተር አብዱራዛቅ አሊ ለቢቢሲ ተናግረዋል። በዚያው ሌሊት ወደ ጤና ተቋም እንደተወሰደ የተናገሩት ዶክተር አብዱራዛቅ ብልቱን መልሶ መግጠም ይቻል እንደሆነ ወጣቱ ካመራበት የጤና ተቋም ስልክ የተደወለላቸው እሁድ ጠዋት ላይ እንደነበረ ተገልጿል። ብልቱ የተቆረጠበትን ሰዓት በማስላት ወጥቶ ቢገጠም ብልቱ ሊሰራ ይችላል ብለን ስላሰብን ውሳኔ ያሳለፍን ወደ ቀዶ ሕክምና ገባን ይላሉ ዶክተር አብዱራዛቅ። እንደሚናገሩት የግለሰቡ ብልት ሙሉ በሙሉ ተቆርጦ ስለነበረ ሆስፒታል እስከሚደርስ ድረስ ለ9 ሰዓት ያለ የደም ዝውውሩ ተቋርጦ ኦክስጅን እያገኘ አልነበረም ብለዋል። ነገር ግን ብዙም መድማት አልነበረውም፣ የነበረው ህመም መጠነኛ ነበር ሲሉ ወደ ሆስፒታሉ ሲገባ ጤንነቱ አስጊ ሁኔታ ላይ እንደነበረ ተናግረዋል። ወጣቱ ወደ ሆስፒታል እያመራው ብልቱ ከተቆረጠ ከሰዓታት በኋላ ቢሆንም 5 ሴንቲሜትር ሙሉ የብልቱ ክፍል ቁራጭ በበረዶ ውስጥ ሆኖ ወደ ሆስፒታሉ መወሰዱ ሕክምናውን የተሻለ እንዳደረገው ዶክተር አብዱራዛቅ አስረድተዋል። ዶክተር አብዱራዛቅ እንደሚሉት በኢትዮጵያ ብልትን መልሶ የመግጠም ሕክምና ሲደረግ ይህ የመጀመሪያው አይደለም። ለመሆኑ ቀዶ ሕክምናው ምን ያህል ስኬታማ ሊሆን ይችላል? እንዲህ ያለው በዓለም የመጀመሪያ የተሳካ ቀዶ ሕክምና የተደረገው ከ10 ዓመት በፊት ደቡብ አፍሪካ ውስጥ ሲሆን ሕክምናውን ያገኘው ግለሰብ ጤናማ ህይወት መምራት ችሎ ልጅ እስከ መውለድ መድረሱም ተዘግቧል። ይህ የተቆረጠ የብልት ክፍልን መልሶ ቦታው ላይ መትከል እጅግ ውስብስብና ጥንቃቄን የሚፈልግ ነው። ማይክሮ ሰርጀሪ በሚባለው ሂደት ጥቃቅን የደም ስሮችንና የነርቭ መስመሮችን መልሶ መያዝ ያስፈልጋል። እስካሁን በተደረጉ ተመሳሳይ ቀዶ ሕክምናዎች ታካሚዎች በአግባቡ መሽናትና ለወሲብ ዝግጁ መሆን፣ ወሲብ መፈጸም መቻልና በአንድ ክስተት ደግሞ ልጅ መውለድ መቻልን መስክረዋል። የተሳካ ቀዶ ሕክምና አከናውነው ያለፉ ታካሚዎች ሙሉ በሙሉ ለማገገም ከወራት እስከ 2 ዓመት ሊያስፈልጋቸው እንደሚችል ባለሙያዎች ይናገራሉ። የተቆረጠውን የወንድ ብልት በቀዶ ሕክምና ወደ ተፈጥሯዊ ቦታዎች በተሳካ ሁኔታ መመለስ የሚቻለው አካሉ ከተቆረጠ በኋላ በፍጥነት ቀዶ ሕክምና ከተደረገ የተቆረጠው የብልት አካል በቀዝቃዛ ማስቀመጫ ከ18 እስከ 24 ማቆየት ከተቻለ ነው። ነገር ግን ቀዶ ሕክምናው በተለያዩ ምክንያቶች ላይ ሳካ የሚችልበት እድልም አለው። የቆዳ ህዋሳት መሞት፣ የሽንት ቧንቧ መጥበብና የደም ቧንቧ መዘጋትን የመሳሰሉ ችግሮች ሊያጋጥሙ ይችላሉ። በመጨረሻም ኢትዮጵያ በእኛ በኩል የቀይ ባህር መዳረሻ እንድታገኝ ለማድረግ ፍቃደኛ ነኝ ሲሉ የሶማሌላንድ ፕሬዝዳንት ተናገሩ። በዳቮስ በተከናወነው የዓለም ኢኮኖሚ ፎረም ላይ የተገኙት የሶማሌላንድ ፕሬዝዳንቱ አብድራሂም መሐመድ አብዱላሂ ወኢሮ አጋጣሚውን ለሀገራቸው እውቅና ድጋፍ ማሳሰቢያነት ተጠቅመውበታል። የዓለም አቀፍ ድርጅቶች መሪዎችና ታዋቂ ኢንቨስተሮች በተገኙበት በዚህ ፎረም ላይ ባደረጉት ንግግር ላለፉት 3 አስርተ ዓመታት ሶማሌላንድ ራሷን ችላ ስትተዳደር መቆየቷን ጠቅሰው ለአፍሪካ ቀንድ ሰላም፣ መረጋጋትና መልካም አስተዳደር የበኩሏ ሚና መጫወቷን አስረድተዋል። በዚህም ሰፋ ያለ ንግግራቸው ዓለም ለምን እውቅና ሊሰጣቸው እንደሚገባ አብራርተዋልም። ፕሬዝዳንቱ ከዚህ በተጨማሪም ጆን ከተባለው ጋዜጠኛ ጋር በዚያው በዳቮስ መድረክ ላይ ቃለ ምልልስ የማድረግ እድል አግኝተዋል። በቃለ ምልልሱ ወቅት ሶማሌላንድ አፍሪካን፣ መካከለኛው ምስራቅና የተቀረውን የዓለም ንግድ መስመር በማገናኘት ቁልፍ ስትራቴጂክ ቦታ መሆኗን ጠቅሰው ለንግድ የሚሆኑ በርካታ እድሎች እንዳሏትም አስረድተዋል። ከእነዚህ መካከልም የቀንድ ከብት ግብርና፣ አሳ ማስገር፣ ማዕድንና ነዳጅ ጭምር ያላት መሆኗን የተናገሩት ፕሬዝዳንቱ ሀገራቸው በትብብር መስራት እንደምትፈልግም ተናግረዋል። ሲናገሩም እኛ እርዳታ አንፈልግም፣ በሰላም በዲሞክራሲና በጋራ ለመጠቀም የሚያስችል ትብብር ግን እንሻለን ያሉ ሲሆን በዚህ ትብብር ውስጥ ኢትዮጵያንም ጠቅሰዋል። በቀጠናው ትብብር ለመፍጠር ካላቸው ፍላጎት አኳያ ኢትዮጵያ በርበራ ወደብ በኩልም የቀይ ባህር መዳረሻ እንድታገኝ ማድረግ ፈቃደኛነት እንዳላቸው አስረድተዋል። በቃለ ምልልሱ ሶማሌላንድ ከኢትዮጵያ ጋር ጠንካራና በወዳጅነት ላይ የተመሰረተ ግንኙነት አላት ያሉ ፕሬዝዳንቱ ይህንን ግንኙነት በንግድና በደህንነት ዙሪያ የበለጠ ማስፋት እንደምትፈልግ አስታውቀዋል። ጨምሮም ኢትዮጵያ የቀይ ባህር መዳረሻ የንግድ ወደብና ኮሪዶሮች ያስፈልጓታል ብዬ አስባለሁ። ሶማሌላንድ ደግሞ ለሁለቱም ሀገራት በሚጠቅም መልኩ ከኢትዮጵያ ጋር በትብብር የኢኮኖሚ መሰረተ ልማት ላይ
ለመስራት ፈቃደኛ ነች ሲሉ ተናግረዋል። ፕሬዝዳንት ቲሮ መግለጫውን በመቀጠል ለኢትዮጵያ ኢኮኖሚ እድገት የባህር መዳረሻ ማግኘትና የትራንስፖርት ኮሪደር መፍጠር እጅግ ወሳኝ መሆኑን ጠቅሰውም ለሶማሌላንድ ደግሞ ንግድን ለማሳደግ ኢንቨስትመንት ለማስፋፋትና በቀጠናው ላይ ትብብር ለመፍጠር እንደሚጠቅማት አስታውቀዋል። ይህ በእንዲህ እንዳለ እንደ አውሮፓውያን አቆጣጠር በ2024 ኢትዮጵያና ሶማሌላንድ ኢትዮጵያ የበርበራ ወደብን ለንግድና ለባህር ኃይል አገልግሎት እንድትጠቀምበት የሚል የመግባቢያ ስምምነት መፈራረማቸው የሚታወስ ነው። በወቅቱ እንደተገለጸው ኢትዮጵያ በዚህ ዕድል ለመጠቀም ግን በመጀመሪያ ለሶማሌላንድ እውቅና መስጠት ይጠበቅባታል። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።